እንኳን ደስ አላችሁ! የምስራች ዛሬ የምስራች ብዬ መጥቻለሁ። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ተመልካቾች እንደምን አላችሁ? ሁላችሁንም ሰላም ብያለሁ። ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ዛሬም አዲስ ነገር አለ። ሄርሜላ እንግዲህ ማርካለች መልሳ ማለት ነው። እንግዲህ አብርሽን ወደ ራሷ መልሳለች ማለት ነው። እንደገና ተመልሳ ሩታ እንግዲህ ምን ትላላችሁ? ምን ልበላችሁ? እንዴት ላስረዳችሁ? እስከ መጨረሻው ድረስ ተከታተሉኝ። እንዴት እንደተመለሰና ምን እንደሆነ ምን እንደተፈጠረ እነግራችኋለሁ። ላይክ እና ሼር ሰብስክራይብ በማድረግ ቤተሰብ ይሁኑ። እንኳን ደስ ያላችሁ የሄርሜላ ገዳፊ የሆናችሁ እንኳንም ደስ አላችሁ እላችኋለሁ። ሄርሜላ መልሳ በፍቅሯ ጠብ አድርገዋል ማለት ነው። አብርሽ እንግዲህ ታላቅ ነው ወደ ሩታ የሄድኩት ብሎ ተመልሷል ማለት ነው። ሩታ ይህንን ትሰማ ደግሞ እንግዲህ እሳት ጎርሳ ነብር ጎርሳ ነብር ሆና እንግዲህ መታለች ማለት ነው። ቀጥታ አቤቷ ማለት ነው ሄርሜላ ቤት ድረስ በመምጣት ይኸው እንግዲህ እንደምትመለከቱት ሁልጊዜ ከኤፍሬም ጋር ካልሆነ ምንም አይሳካላትም እኮ ሩታ ምንም አይሳካላትም። እና ከኤፍሬም ጋር ሆነው እንግዲህ ተመልሰው መጥተው ቤቷ እየረበሿን ነበረ። እንግዲህ አብርሽ ደግሞ ታላቅ ነው ቀለበት ነው የወለድኩት ተመልሻለሁ ብሏል ማለት ነው። እንግዲህ ደስ ብሏታል፣ እህቷም ራሱ ደስ ብሏታል ማለት ነው። በደስታ እንደዚህ ዘነጥንጥ ብላ ተቀብለዋለች ማለት ነው። እንግዲህ ያስተላለፈው መልእክት አለ አብርሽ። እስከ መጨረሻው ድረስ ተከታተሉ። ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሪከርዱን አስገባላችኋለሁ በመሃል እንግዲህ ሩታ በጣም ተሳክቶላታል ብለን ብዙዎቻችን እያጨበጨብን ነበረ። ደግሞ እንደገና አሁንም ነገሩ እኔ አላቅም እንዴት እየሄደ እንደሆነ ብቻ አልገባኝም። ወደዚህም ወደዛም እያለ ማለት ነው። እንግዲህ የሩታ ቤተሰቦች ሰሞኑን ወጣ እያሉ ነው ማለት በፊት ትቷቸው ነበር። አብርሽ እንደነበረ ሄርሜላ ጋር እንደገባ ሰሞን ሊገባ ሰሞን በዛ ሰዓት ነበረ ቀለበት ያስር ሰሞን ነበረ ወጥተው እንደዛ እየተናገሩ የነበረው። አሁን ደግሞ ወደ ቤት ስለተመለሰ እየወጡ እህቶቿ ምናምን ያዙ ይልቀቁኝ እያሉ ነው ማለት ነው። እንግዲህ ያላረገችውን እህታችን አረግሽ እያላችሁ እየሰደባችኋን ነው ምናምን ነገር አሉ ነው ማለት ነው። ወጥተው እንግዲህ ሰሞኑን ትናንትናም አንደኛዋ እህቷ ወጥታ ነበር። በቀደም ትናንት ወዲያም እንደዛው። ትናንትና ደግሞ ወንድሟ አቤት ድረስ በመምጣት እንግዲህ ነገሮችን ተነጋግሮ ሄዷል ማለት ነው። እንግዲህ ወንድሟ አቤትስ የመጣው ለምንድን ነው? ምንድን ነው ምክንያቱ? ምንስ ይዞ ነው የመጣው የሚለውንም እነግራችኋለሁኝ። ይሄን ቪዲዮ ላይክ እና ሼር ሰብስክራይብ በማድረግ ቤተሰብ ይሁኑ ማለት ነው። እንግዲህ ሩታ በእጇ አስገብታ አብርሽን ደስ ብሏት ነበረ ማለት ነው። እንግዲህ ዳኒና እንግዲህ ትናንትና እነ ዳኒ ጋር አብሮ መጥቶ ነበር። አብርሽ እንደዚህ ነው ወይም እንደምታውቂው እንደዚህ እኮ ነው ወይ የምታውቂው? እንደዚህ አፍዘሽ አንቺ ለማድረግ ግን ትሞክሪ በጣም ያሳዝንሽም ወይ ግፍ አይደለም ወይ እየሰራሽ ያለሽው? እና ምንድን ነው የምታስቢው? እንግዲህ ለምንድን ነው ይሄን ነገር የምታደርጊው? አሁን ከአንቺ ጋር መስሎች ከሆነ ተሳስተሻል። ከአንቺ ጋር አይደለም። ሄርሜላስ ምን አድርጋልሻለች? በጠፋሽው ጥፋት በራሽስ ጥፋት አውጥተሽ በጣልሽው ወንድ አንስታ እሷ ተንከባክባ አይምሮውን በደንብ አድሳ ሰላም ስላደረገችው ሰላም ስለሆነ ከእሷ ጋር ሰላምን አንቺ ደግሞ ስለማትፈልጊ ያ ነገር ነው አሁን ላይ እያቃጠለሽ ያለው ማለት ነው። ስለዚህ አሁንም ቢሆን ማለት ተራሱ ጋር ትመለስ ወደ አንቺ ጋር እንደማይሆን ታውቂያለሽ፣ ይሄን ነገር ጠንቅቀሽ ታውቂያለሽ ብሏል ነበር ዳኒ ትናንትና። እንዳለውም እውነት እንግዲህ ወደ ሄርሜላ ጋር ይመለሳል ማለት ነው። እንግዲህ በነገራችን ላይ ያልፈቀዱበት እንደዚህ ማለት ያልተፈቀደ እንትን ፍቅር መቼም ቢሆን መቼም እውነት አይሆንም። ምክንያቱም እውነት የሚሆነው ፍቅር ምንድን ነው? እውነቱን ይዞ እውነተኛ ፍቅር ሲሆን ብቻ ነው። እንዲሁም ደግሞ ሄርሜላ ደግሞ እንደምትመለከቷት በጣም የፍቅር ሰው ናት። እኔ ግን በምን መሰላችሁ እየተቃወምኳት ያለሁት እሷን በሰው ትዳር መካከል መግባታቸው ነበር በጣም አሳስቦኝ የነበረው። ምክንያቱም በሰው ትዳር ውስጥ መግባት ጥሩ አይደለም። ማንኛውም ሴት እንደምታፈቅረው ማፍቀር ትችላለች፣ ግን ሰው ትዳር ውስጥ መግባቷ በጣም እንጃ ምንም አይነፋም ነበረም። እና ኤፍሬም ትናንትና አቤቷ ድረስ በመሄድ ጎረምሶች ልታስመቺ ነው ምናምን ገንዘብ ከፍለሽ ምናምን
ምናምን እያለ ነበረ ሄዶ እንግዲህ እህቱም ትናንትና ተከትላው ሄዳ ነበረ ማለት ነው። እንደዛ የሚሆነው መቼ መሰላችሁ? ትናንትና ነው። ትናንትና የቅመሟ እልዴት ነበር። ቅመሟ እልዴት ጋር ሄደው ከዛ ሲመለሱ ቀጥታ አብረው ወደዛ ይዞ አከዶ መሰለኝ ነገሮችን እንደዛ እያደረገ የነበረው። በነገራችን ላይ ኤፍሬም አሁንም ቢሆን ምንም አላደረገችም። ያደረገችው ነገር የለም ሄርሜላ። በነገራችን ላይ ሄርሜላ ያደረገችው አንደኛ ስህተቷ ትዳር ያለው ወንድ ጋር መጠጋቷ ብቻ ነው ጥፋቷ እንጂ ሌላ ጥፋት የላትም። እንደዛም ሆና ግን አፍቀራውና ወደው በጣም ተንከባክበው ክብር ሰጥተው ነው ይዘው የነበረችው ማለት ነው። እና ብዙዎቻችሁ በቃ እሷ እንደዚህ ናት እሷ እንደዚህ ናት የምትሏት ሰው ወይ ደግሞ ምንም ነገር ያጠፋችው ጥፋት የላትም። ጥፋቷ ምንድነው? ባለትዳር ነው፣ እሱ ጋር መግባቷ ነው ጥፋቷ። በነገራችን ላይ ሩታና አብርሽ እሷ አይደለችም ያጣለቻቸው፣ እውነቱን ለመናገር ማለት ነው። ወላሂ እሷ አይደለችም። ቪዲዮዎቻችሁን ገብታችሁ ማየት ትችላላችሁ፣ የእነሱን ቪዲዮ ማለት ነው። የተጣሉት መጀመሪያ ገና የተጣሉት ገና ተጋብተው እንደሄዱ የሆነ ልጅ ከቡታጅራ መጥታ ልጅ አለው ብለው በዛ ነው የተጣሉት። ከዛ ቡታጅራ ሄዶ ለራሳቸው የሚያስተካክለው ነገር ነበረ። በሰርጊውን ለምላሽ ብቻ አላሁ አለም የሆነ ሊያስተካክል የሄደው ነገር ነበርና በዛ ሰዓት እንግዲህ ለምንድን ነው ለብቻ ሄድከው አልጋ ለምንድን ነው ቤርጎ የተያዝከው ምናምን ብላ ትመለስ በጥፊ እንደመታቸው አይታችኋል። ነፍሰ ጥር ሆነ ማለት ነው ቤታቸው ውስጥ በጥፊ እንደዛ እየጠፈጠፈችው ራሱ ምንም አላላትም ነበረ ማለት ነው። ከዛ በኋላ ነው እንግዲህ ጥቷት ይወጣው ማለት ነው። ከዛ ጀምረው እንግዲህ ከዛን ቀን ጀምረው ጠብ ነበሩ በቃ በዛም በዝም ቢባል እምቢ ብላ አልታረቅም ብላ እሱም እንደዛው እምቢ ብሎ ሌላ ሴት መጣይ። በዛይ ሴት ምክንያት እንደገና ልጅ ያለ ተባለ። ዲኤንኤ ተመመርመር ድረስ ምናምን ደርሶ ከዛ ልጁ መጨረሻ የሱ እንዳልሆነ አወቀኝ። ብታቅም ኖሮ ልትመለስ አልቻለችም። እሱም እንደገና አልፈልግሽም ማለት በዛው ጀምረው ነው የተጣሉት። ከዛ በኋላ ነው እንግዲህ ሄርሜላ የመጣችው። በጣም ረጅም ሰዓት ሩታና አብርሽ ተለያይተው ቆይተው በኋላ ነው ከዛ የሆነ ሰዓት ነው ማን ያመጣት አቤል ነው ምናምን ነገር እንደዛ ነው ያመጣት ሄርሜላን ማለት ነው። እና ከዛ ቲክቶክ ላይ እንደዚህ ተሰራ ነበር በሱ ቪዲዮ ምናምን ነገር። ከዛ አመጣት አብረው 400,000 የገባ ጊዜ በዛ ሰዓት አስታውሱ ቤተሰብ። በዛ ሰዓት እንግዲህ አከበረችለት ልዴቱም እንትኑን 400 እንትኑን ማለት ነው ዩቱብ ቻናሉ 400,000 የገባ ጊዜ በዛው ተዋውቀው ምናምን በዛው ጀመሩ በቃ ተሄርሜላ ጋር በቃ በዛ ሰዓት እንግዲህ ተሩታ ጋር ጠብ ነበሩ በዛ ሰዓት ማለት ነው። ስለዚህ ሩታ ጋር ምንም ነገር አልገባችም። እዛም ጋር ቢሆን ግን ባለትዳር መሆኑን ግን እያወቀች ነው። ያንን ታውቃለች በደንብ አድርጋ እያወቀች ነበር የገባችበት። ስለዚህ አሁን ሄርሜላ ላይ ምንም ጥፋት የለም። በዛ ላይ ደግሞ እንደገና ተንከባክባ እንዲወንድ አድርጋ ክብሩን ሰጥታ ምናምን ነው የያዘችው እንጂ እንደሷ እያጥላላይ ምናምን አይደለም። እኔ እንደዚህ ትልህን ነገር ይለያይ እያልኩ አይደለም። በነገራችን ላይ የልጁና እናት ልጁን ቢያሳድግ አንድ ጋር ሆነው ቢያሳድጉ እኔ ደስ ይለኛል። እና ስለዚህ የተጣሉበት ገና ድሮ ገና ሄርሜላ ሳትመጣ በፊት ነው። ነገር ደግሞ አቤል ተናግሮታል። ደግሞ ደጋግሞ አቤል ተናግሮታል። አቤል አንቺ ጋር የተጣላው አብርሽ ገና ሄርሜላ ሳትመጣ በፊት ነው። እንደዛ በጥፊ እየመታሽው፣ እንደዛ እየወረወርሽው፣ እንደዛ ስንት ስቃውን እያሳየሽው እንደነበረ ታውቂያለሽ። በዛ ሰዓት ነው እሱ ጥሎሽ የወጣው እንጂ በሄርሜላ አይደለም ብሏታል ማለት ነው። ያንን ደግሞ እንግዲህ አሚን ብሎ ተቀብሎ እሱም እንግዲህ ሄርሜላ ጋር ሄዶ ሄርሜላም እንግዲህ በፍቅር እየተንከባከበችው እያለ ፍቅር አልገለጠላትም ነበር። ፍቅር የገለጠላት ቅርብ ጊዜ ነው ማለት ነው። እና በቅርብ ጊዜ ነው ሄርሜላን እወድሻለሁ አፈቅርሻለሁ ያላት። ያንንም አብረው ሆነው እሷ ወደዛ ወደዚህ እያለቻት እያስቸገረችው ስለነበረ ነው። እና ስለዚህ ሄርሜላ አሁንም ቢሆን ምንም ነገር ያጠፋችው ጥፋት የለም። ባለትዳር መሆኑን አውቃ ነው የገባችበት ያ ነገር። ስለዚህ አሁን ላይ ደግሞ እሷ እየተጎዳኝ ነው ያለችው። እንደገና እዚህ ጋር ኤፍሬም ለብቻው እምቡ ይላል እየሄደ ቤቷ ምናምን ነገር። እንደገና ደግሞ ሌሎችም ከጎኗ ያሉ ይኖራሉ ብዬ አስባለሁኝ። የእሷ የሆኑ ብዙ ነገሮችን እየተባለች ነበር ማለት ነው። ስለዚህ አሁን ላይ ደግሞ ራሱን ከሆነ ወደ ሄርሜላ ተተመለሰ። እውነት በጣም ነው ደስ የሚለው ራሱን ከሆኑ። አሁን ላይ ግን ሩታ እኮ ይዘው ያለችው በሰላም ወይም በፍቅር ወይም ወዷት ወይም ተዋደው ወይም እንደዛው እንደ ድሮ ተመልሶ አይደለም። የሚያወራውን እዚህ ጋር እያያቸው አብርሃም እያወራ ያለው ነገር
በጣም ጥሩ አይደለም። በቃ የሆነ እሷ በምመራው መልኩ ነበር እያወራ ያለው እና ይሄ ነገር ደግሞ በጣም ያሳስባል። በጣም ያኔ በቃ አሌለ እኔ እንጃ ምን ልበላችሁ። በቃ የሆነ ይደብራል። እንደዛ አይነት ነገር እንደዛ አድርጎ የልጅን አባት እንደዛ አድርጎ አሳምኖ እንደዚህ መያዝ በጣም ይከብዳል። ምክንያቱም እውነት ትወጣለች፣ ግን ምን መሰላችሁ እውነት ትቆያለች። መቼም ቢሆን መቼም መውጣቷ ግን አይቀርም፣ ግን ትቆያለች። የምቆይበት ነገር ነው በጣም የምታናድደው እና እውነት መቼም ቢሆን መቼም ሀቋ ትወጣለች፣ መውጣት አይቀርም። ግን አሁን ላይ ግን ልጅቱን ሰላም ብትሰጧት ጥሩ ነው። አቶ ኤፍሬምም እየመጣ ባትታዘልባት ጥሩ ነው ብዬ ነው የማስበው። ምክንያቱም ልጅቱ መልካም ልጅ ናት፣ በጣም ጥሩ ልጅ ናት፣ በጣም አሳቢ ናት፣ በጣም አስተዋይ ናት። ስለዚህ እንደ እናንተ ዝም ብላ እንደፈለገ የምታወራ እንደፈለገ የምትል ሴት አይደለችም። እና ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ።